እዚህ ጋር ምንድነው ማስተዋል ያለባችሁ ነገር የንብብር ቁጥር ላዕልና ታህት ተመሳሳይ መልክ ካላቸው ንብብር ቁጥሩ አዎንታ ንብብር ቁጥር ይባላል ይላል። አሁን አንድ ነገር መረዳት አለባችሁ። እዚህ ጋር አንድ ህግ ነው ማወቅ ያለባችሁ። ኔጌቲቭ ለኔጌቲቭ ሲካፈል ፖዚቲቭ ይሆናል። ፖዚቲቭ ለፖዚቲቭ የምታውቁት ስለሆነ እሱን አልጽፈውም። ለምሳሌ 5 ሲካፈል ለ2 ምንድነው እሱ? 5 ሲካፈል ለ2 አሁን ሁለቱም ፖዚቲቭ ናቸው። ስለዚህ ምልክቱ አያሳስበንም። ምክንያቱም ለምን የለመድነው እስከዛ ድረስ የመጣንበት ስለሆነ ማለት ነው። ፖዚቲቭ በቃ እስከዛ ድረስ አስበነው ማናቀም። ስለዚህ ይሄንን እንተው፣ ፖዚቲቭ ለፖዚቲቭ የሚለውን እንተውና አንድ ኔጌቲቭ ቁጥር ለኔጌቲቭ ሲካፈል ፖዚቲቭ ይሆናል። ምክንያቱም ምልክታቸው ከተመሳሰለ ፖዚቲቭ ይሆናል። እዚህ ጋር ከሁለት አንዱ ምልክቱ ኔጌቲቭ ማለት ሁለቱ የሚለያዩ ከሆነ ምን ይሆናል? ኔጌቲቭ ነው የሚሆነው። እዚህ ጋር ፖዚቲቭ ሲካፈል ለኔጌቲቭ ምን ይሆናል? ኔጌቲቭ ነው የሚሆነው። በቃ ምልክታቸው ተመሳሳይ ከሆነ ለምሳሌ እዚህ ጋር ኔጌቲቭ ከሆነ ኔጌቲቭ በኔጌቲቭ ይጣፋና ፖዚቲቭ ይሆናል። ኔጌቲቭ በኔጌቲቭ ፖዚቲቭ። እዚህ ጋር በቃ እነኚህ ሁለቱ በቃ ፖዚቲቭ ስለሆኑ ፖዚቲቭ አይጻፍም። ባይ ዲፎልት በቃ አይጻፍም። ፖዚቲቭ ከሆነ አይጻፍም እኮ ቅድም እንዳልኳቸው አሁን እዚህ ጋር 5 ለ2 ስናካፍል እኮ ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ፖዚቲቭ መሆኑን አንጽፍም አይደለ? 2.5 ስንል እኮ ፖዚቲቭ አንልም። ስለዚህ ይሄ በተለምዶ ነው። ስለዚህ ኔጌቲቭ ከሆነ ግን ይጻፋል እና ሁለቱም ኔጌቲቭ ከሆኑ ኔጌቲቭ ቁጥር ለኔጌቲቭ ሲካፈል ተመሳሳይ ስለሆነ ምልክቱ ይጣፋና ፖዚቲቭ ይሆናል ማለት ነው መልሱ። ይሄን ደግሞ አጠር ባለ መልኩ እንስቲ። ለምሳሌ ኔጌቲቭ 1 ሲካፈል ለኔጌቲቭ 2 ቢባል ምንድነው የሚሆነው? ይሄ ኔጌቲቭ ለኔጌቲቭ ይጣፋል ማለት ነው። ስለዚህ ይሄ ከ1 2ኛ ጋር እኩል ነው። እንደዚህ ነው የሚጻፈው። ይሄንን ለማለት ነው እዚህ ጋር። ከታች ደግሞ ሁለተኛ ላይ የንብብር ቁጥር ላዕል እና ታህት ተቃራኒ ምልክት ካላቸው ቅድም እንዳልኳችሁ ተቃራኒ ምልክት ወይ አንዱ ኔጌቲቭ አንዱ ፖዚቲቭ ኔጌቲቭ ከሆነ ምን ይሆናል ማለት ነው? መልሱ ኔጌቲቭ ነው የሚሆነው። ለምሳሌ እዚህ ጋር ይሄው ኔጌቲቭ 13 31ኛ ይሄ መልሱ ኔጌቲቭ ነው። ምክንያቱም ለምን ከሁለት አንዱ ነው ኔጌቲቭ የሆነው። ይሄም እንደዛው እንደምታዩት ነው። ይሄም እንደምታዩት ነው። መልሱ ኔጌቲቭ ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ ኔጌቲቭ 1 ሲካፈል ለ2 ከተባለ ኔጌቲቭ 0.5 አያችሁ፣ እንደዚህ ነው የሚቀመጠው ማለት ነው። ኔጌቲቭ 1 ሲካፈል እዚህ ጋር ወይም ደግሞ 1 ሲካፈል ለኔጌቲቭ 3 ከተባለ ይሄ ደግሞ ስታንዳርድ አይደለም። ከስር ኔጌቲቭ አይቀመጥም። አሁን ከስር ኔጌቲቭ ስለማይቀመጥ ምን እናደርግ መሰላችሁ? ይሄንንም በኔጌቲቭ ይሄንንም የላኛውንም በኔጌቲቭ እናበዛለን። አያችሁ እዚህ ጋር እቺኛውን በቀንፍ አደረኩኝና ከውጪ ኔጌቲቭ አድርጌ ሳባዛው ይሄኛውንም እዚህ ጋር በኔጌቲቭ አበዛሁት። እቺኛዋ ኔጌቲቭ ይሄንን ኔጌቲቭ አብዝታ ከስር ያለችዋን ፖዚቲቭ ታደርግልኛለች። ከዛ ኔጌቲቭዋን ግን ወደ ላይ ትወስዳታለች ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ከላይ 1 ከስር ከላይ 1 ኔጌቲቭ 1 ከስር ደግሞ 3 ይሆናል ማለት ነው። አሁን ይሄንንም እዚህ ጋር እንደምታዩት ይሄ እዚህ ጋር ምን ይሆናል ማለት ነው? እንደዚህ ኔጌቲቭ ይደረጋል። በዚህን ጊዜ ምን ይሆናል? ይሄን ሁለቱ ኔጌቲቭ ተባዝቶ ፖዚቲቭ ይሆንና ከላይ ደግሞ ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ከላይ ነው መሆን ያለበት። ይሄንንም እንደዛው እዚህ ጋር አሁን የምናደርጋለን ይሄን በቀንፍ እናደርግና ኔጌቲቭ እናደርግ። ሁለቱንም ከላይም ከታችም በኔጌቲቭ እናበዛለን ማለት ነው። ከላይም ከታችም በኔጌቲቭ ስናበዛ እነኚህ ሁለቱ ኔጌቲቮች ተባዝተው ፖዚቲቭ ይሆኑና ኔጌቲቭ 99 55ኛ ይሆናል። ስታንዳርድ አይደለም። ገብቷችኋል? አሁን እናንተ ለማስተማር ማለት ያለውን ነገር ለማስተማር ነው እንጂ ከስር ኔጌቲቭ አይቀመጥም። ይሄን ነገር መገንዘብ አለባችሁ ማለት ነው። ስለዚህ ምልክቱ ከተለያየ በጣም ቀላል ነገር ነው። አሁን ይሄ ፖዚቲቭን ተውት፣ ምክንያቱም ስለለመዳችሁት በቃ ኔጌቲቭ ፖዚቲቭ ይሆናል። ከሁለቱ ተቃራኒ ከሆነ ደግሞ መልሱ ኔጌቲቭ ነው የሚሆነው። በቃ የሚያሳስት ራሱ አይደለምና ይሄንን ያዝ። ማንኛውም ድፍን ቁጥር ንብብር ቁጥር ነው ይላል። ይሄ አይተነዋል። ምክንያቱም በቁጥር መስመር ላይ አሁን እንደዚህ በቁጥር መስመር ላይ ያየናቸው ቁጥሮች በሙሉ ምንድናቸው? እነኚህ አሁን ይሄ ድፍን ቁጥር ነው አይደል? ይሄ በሙሉ ምንድነው?
ንብብር ቁጥር ነው። ንብብር ቁጥር እኮ ማለት ትልቁ ዓላማው በእነኚህ መካከል ያሉትን መያዝ ማለት ነው። በእነኚህ በሁለቱ ተከታታይ ድፍን ቁጥሮች መካከል ያለውን የሚይዝልን ነው እንጂ ልዩነት የለውም። ስለዚህ ንብብር ቁጥር ድፍን ቁጥርንም በውስጡ ይይዛል ማለት ነው። ስለዚህ እነኛውን አሉታ የሚባሉት አያችሁ። ይሄ አሁን በቃ በዚህ መልክም ይገለጻል። ምክንያቱም ኔጌቲቭን ለሁለቱም ካደረግን በቃ ባይ ዲፎልት ይሄ ለላኛው ነው ብለን ማሰብ እንችላለን። በቃ ይሄ ቁጥር አጠቃላይ ወደ አስርዮሽ ቢቀየር አሁን ይሄ እንበልና 4 ቢሆን አሁን ሲካፈል እንበልና አሁን ይሄ 4 ቢሆን ኔጌቲቭ 4 ነው ማለት ነው። ይሄኛውም ደግሞ እንደዛው አሁን 8 ቢሆን መልሱ ኔጌቲቭ 8 ነው ማለት ነው። እንደዛ ብላችሁ አስቡት እና ቀደም እንደነገርኳችሁ እቺ ኔጌቲቭ ከስር አትቀመጥም አይደለ? ስታንዳርዱ እንደዛ አይደለም፣ ግን ለእናንተ ለማሳየት ነው እንደዛ የተጠቀመው። ስለዚህ የሚገለጽበት መንገድ አሁን ለምሳሌ ንብብር ቁጥር ለምሳሌ ይሄ በቃ ይሄ አሁን ለምሳሌ 0.6 ቢሆን መልሱ ምንድነው የሚሆነው? ኔጌቲቭ 0.6 ተብሎ ነው የሚገለጸው ማለት ነው። እቺ ኔጌቲቭ በቃ ይሄ ቁጥር ወደ አስርዮሽ ቢቀየርም ምንም ቢል በቃ ይሄ ቁጥር ኔጌቲቭ ነው ለማለት ነው። እንዲህ መገለጽ ይችላል። ስለዚህ ሁለቱ አንድ ናቸው ማለት ነው። እንደዚህ መሆን ይችላል። ከስር ያለውን ደግሞ እንዴት ነው የምናጠፋው? ከዚህ በፊት እንዳየነው አሁን 22 ኔጌቲቭ 36 የሚለውን ይሄንንም ለኔጌቲቭ ይሄንንም ለኔጌቲቭ ኔጌቲቭ 22 ከስር ደግሞ ኔጌቲቭ በኔጌቲቭ ይሄ ኔጌቲቭ በኔጌቲቭ ምን ይሆናል? ፖዚቲቭ። ስለዚህ ምን ይሆናል? 36 ይሆናል ማለት ነው። ስለዚህ በዚህ ኔጌቲቭ በዚህ መልኩ ይገለጻልና ይሄን ሶስቱን መንገድ ማየት ነው። ያው በተለያዩ መለመጃዎች ደጋግመን ስለምንሰራ የሚያሳስብ ነገር አይደለም። አሁን ይሄንን ለምሳሌ በቀላሉ ላሳያችሁ። አንድ ኔጌቲቭ ሁለተኛ እና ኔጌቲቭ 1 ሁለተኛ እኩል ናቸው ብለናል አይደል? አሁን እዚህ ጋር ይሄና ይሄ ማለት እዚህ ጋር ከታች ነው ያለው ኔጌቲቭ፣ ይሄ ደግሞ ከላይ ነው ያለው ኔጌቲቭ። ሁለቱ እኩል ናቸው ብለናል አይደል? አሁን ለወደፊት ስናነጻጽር ማነጻጸራን እንማራለን። በዛን ጊዜ እንዲህ አባስተን አይደለም እናነጻጽረው። ይሄንን ሁለቱን ስናበዛ እዚህ ጋር 2 ፖዚቲቭ 2 ይመጣል። እንዲህ ስናበዛ 2 ይመጣል። ስለዚህ ሁለቱ እኩል ናቸው ማለት ነው።